ሰላም እንዴት ናችሁ? ውድ የማንዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ታላቁ አሰልጣኝ ሰር አሌክስ ፈርጉሰን ማይክል ካሪክን በ2006 ዓ.ም ከቶተናም ወደ ማንቸስተር ዩናይትድ ያስመጡት በክለቡ ውስጥ ትልቅ ክፍተት ተፈጥሮ ስለነበር እንደሆነ ይታወቃል። ያ ክፍተት የተፈጠረው ደግሞ ለዓመታት የቡድን ሞተርና መሪ የነበረው ሮይ ኪን ጫማውን መስቀሉ ነበር። ሮይ ኪን ሜዳ ውስጥ የሚታወቀው በቁፍጣናነቱ በተጋጣሚ ላይ በሚፈጥረው ስጋትና በጩኸት ነበር። ኪን ጨዋታ ሲያቆም ፈርጉሰን እሱን ለመተካት የፈለጉት በሌላና በተረጋጋ ሁኔታ የጨዋታውን ፍሰት የሚቆጣጠር አይምሮ ባለው ተጫዋች ነበር። ፈርጉሰን ካሪክን ለዚያ ቦታ የመረጡት ሚስጥር የምንረዳው አሁን ላይ ያሳይ ያለውን የአሰልጣኝነት ብቃት ስንመለከት ነው። ፈርጉሰን ካሪክ የመረጡት ኳስ የማያባክን የጨዋታውን ፍጥነት እየደገፈ የሚቀያየርና በዘጠታ ውስጥ ሆኖ ቡድን የሚመራ ተጫዋች ስለነበረ ነው። ለካሪክ የሮይ ኪንን ቁጥር 16 መለያ መሰጣቸው በራሱ ትልቅ መልእክት ነበረው። በወቅቱ ኪን ባህሪው ሳይሆን በስራው እየተካው ሲሆን የሚል የልብ መተማመኛ ሰጥተውት እንደነበረ የሚታወቅ ጉዳይ ነው እና አሁን እንግዲህ ማይክል ካሪክ ክለቡን እየመራበት ያለው ሁነትን ስንመለከት እንግዲህ ከተቃራኒ ደጋፊዎች ሳይቀር አድናቆትን እየተለገሱ መሆኑ የሚታወቅ ጉዳይ ነው። የቀድሞ የማንቸስተር ዩናይትድ የአጥቂዎች አሰልጣኝ ቤኒ ማካርቲ ቪክተር ኦሽሜን ወደ ማንቸስተር ዩናይትድ ያልተዘዋወሩበት ምክንያት ለቢቢሲ ስፖርት አፍሪካ ሲያስረዳ እንዲህ ብሏል። በአንድ ተጫዋች ላይ 100 ሚሊዮን ፓውንድ ወጪ ካወጣ ያንን ተጫዋች በፍጹም በአፍሪካ ዋንጫ ምክንያት ማጣት አትፈልግም። እኔ እንደማስበው ተጫዋቹ ዩናይትድ ቢሆን ኖሮ በጣም ስኬታማ ይሆን ነበር። ነገር ግን የአፍሪካ ዋንጫ ለዚህ ትልቅ እንቅፋት ሆኗል። ለብዙ ወሳኝና አስፈላጊ ጨዋታዎች እሱን ማጣት ቡድኑ ዋና አጥቂው ባለመኖሩ እንዲሰቃይ አድርጓል። ስለዚህ ውሳኔው በቀጥታ ተላለፈ። በዋነኝነት የአፍሪካ ዋንጫ በፈጠረው ተጽዕኖ ምክንያት የቪክተር ኦሽሜን ስም ተሰርሷል። በዚህ ምክንያት ተጫዋቹ የፍላጎታችን ማዕከል መሆኑ ቀርቷል ሲል ነው የተዘገበው። ቪክተር ኦሽሜን እንግዲህ ኢቨን ቤንያሚን ሼሽኮ ወደ ማንቸስተር ዩናይትድ ከመዘዋወሩ በፊት ዩናይትዶች ተጫዋቹ ላይ ከፍተኛ የሆነ ትኩረት ማድረጋቸው ይታወቃልና ቤንያሚን ሼሽኮ ወደ ማንቸስተር ዩናይትድ ከተቀላቀለበት ቅጽበት አንስቶ ነው እንግዲህ ተጫዋቹ ወደ ማንቸስተር ዩናይትድ ወይም ከማንቸስተር ዩናይትድ ጋር መያያዙ ሙሉ ለሙሉ ያቆመው። እስከ 100 ሚሊዮን ፓውንድ ድረስ ኢንቨስት የማድረግ ሀሳብ ነበራቸው። ነገር ግን ዩናይትዶች ይህንን ያለ ወጪ ያወጡታሉ አጥቂ ላይ 100 ሚሊዮን ፓውንድ ኢንቨስት ካደረግ የተለያዩ ውድድሮች የአፍሪካ ዋንጫ ጨምሮ ቡድኑን ጥሎ እንዲሄድ አትፈልግም ሲሉ ነው እንግዲህ ቤኒ ማካርቲ ማንቸስተር ዩናይትድ ምን ያህል ተጫዋቹን እንደሚፈልገው ለማሳየት ሙከራ ያደረጉት። ሰነ ላመንስም እንዲህ ሲል ተናግሯል። ወደዚህ ክለብ ስመጣ ምንም ቃል የተገባልኝ ነገር አልነበረም። የተሰጠኝን እድል ለማግኘት ራሴን ማሳየት ነበረብኝ። ነገር ግን እድል የማገኝበት ቀን እንደሚመጣ አውቀው ነበር። በስተመጨረሻም ነገሮች እንዳሰብኳቸው መሄድ ጀመሩ። እድሎችን ማግኘት ጀመርኩ። እነዚህን እድሎች ራሴን በደንብ ለማሳየት ተጠቅሜባቸዋለሁ ሲል ነው የተናገረው። የፖርቹጋል ብሔራዊ ቡድን አሰልጣኝ የሆኑት ሮበርቶ ማርቲኔዝ እንዲህ ሲሉ ተናግሯል። ከብሩኖ በጣም የማደንቀው ነገር ምንጊዜም ቢሆን እርሱ ምንም እና ማንንም ለመሸሽ አይሞክርም። የተሳሳተ ፓስ እንዲሁም የተሳሳተ ውሳኔ ሊያደርግ ይችላል። ነገር ግን ዳግም ይሄን ከማድረግ ወደኋላ አይልም። እርሱ ሁልጊዜም ቡድንህን በአግባቡ ይመራልሃል። ብዙ ጊዜ በሱ ዙሪያ የተሳሳተ አመለካከት እንዳለ ይሰማኛል። እውነቱን ለማውራት ባለፉት 4 ወይም 3 ዓመታት ውስጥ ዩናይትድ በኃላፊነት መምራት ማለት ፈታኝ ነገር ነው። ሆኖም እርሱ ይህንን በብቃት ተወጥቶታል ሲል እንግዲህ ብሩኖ ፈርናንዴዝ ማንቸስተር ዩናይትድ እየሰጠ ያለው ነገር እኛ ራሱ ማስተዋል እንችላለን እና ከዚህ አንጻር ትክክለኛ አስተያየትን ሰጥቷል ማለት እንችላለን። የማንቸስተር ዩናይትድ ዋና ስራ አስፈጻሚ ኦማር ቤራዳ ስለ ፋይናንስ እድገት የሰጡትን አስተያየት ይህን ይመስላል። አሁን ከሜዳ ውጭ ባደረግነው ለውጥ አማካኝነት በወጪዎቻችንና በትርፋማነታችን ላይ አዎንታዊ የገንዘብ ተጽዕኖ እያየን ነው። እግር ኳስ ቅድሚያ የምንሰጥበትን አሰራር በመከተል በወንዶችም ሆነ በሴቶች ዋና ቡድናችን ላይ ኢንቨስት ማድረጋችንን እንቀጥላለን። በሜዳ ላይ የወንዶች ቡድናችን በፕሪሚየር ሊጉ 4ኛ ደረጃ ላይ ሲቀመጥ የሴቶች ቡድናችን ደግሞ በሴቶች ሱፐር ሊግ 2ኛ ደረጃ ላይ ይገኛል። እንዲሁም የሊግ ካፕ ፍጻሜና የሴቶች ቻምፒዮንስ ሊግ ሩብ ፍጻሜ ላይ ደርሰዋል። የዛሬ ውጤት ለወንዶችም ሆነ ለሴቶች ቡድናችን የተሻለ ውጤት ለማምጣት ጥረታችንን በቀጠልንበት ወቅት የንግድ ስራችን ያለውን መሰረታዊ ጥንካሬ የሚያሳይ ነው ብሏል። እንግዲህ ከኦማር ቤራዳ የምንወድለት አንድ ንግግር ምንድን ነው? ከሜዳ ውጭ ካለ ስኬት በሜዳ ውስጥ ያለ ስኬት መቅደም አለበት ሲል ነው ገና በማንቸስተር ዩናይትድ ዋና ስራ አስፈጻሚነት ሲቀጠር የተናገረውና ማንቸስተር ዩናይትድ እንግዲህ አሁን በሜዳው ላይም ለውጥ እያሳየ ይገኛል እና 4ኛ ደረጃን ይዞ ነው የተቀመጠው። አምና የነበረውን ነገር እናስተውላለን እና አሁን ከዛ አንጻር በዘንድሮ የውድድር ዓመት ማንቸስተር ዩናይትድ ለቻምፒዮንስ ሊግ ተሳታፊ የሚያደርገውን ነጥብ ይዞ ማጠናቀቅ የሚችል ከሆነ በቀጣይ የውድድር ዘመን እንግዲህ በፋይናንሱ አንጻር የተሻለ ገቢን ያገኛል ተብሎ ይጠበቃል። በክረምቱ የዝውውር መስኮትም እንግዲህ ትላልቅ ዝውውሮችን መጠበቅ ይኖርባቸዋል። ማንቸስተር ዩናይትድ ለቻምፒዮንስ ሊግ የሚያሳትፈውን እንግዲህ ነጥብ ይዞ መጨረስ የሚችል ከሆነና ኦማር ቤራዳም ይህንን ነገር ነው ያንጸባረቁት።
አመሻሹን በተከወነውና የማንቸስተር ዩናይትድ 18 ዓመት በታች ቡድን ደርቢ ካውንቲ አቻውን 6-1 በሆነ ሰፊ ውጤት ድል ባደረገበት ጨዋታ ጄጄ ገብርኤል፣ ሉዊ ብራድበሪ እና ኖ አጃዩ 2 ግቦችን አስቆጥረዋል። ኖ አጃዩ የታዳጊ ቡድን ባደረጋቸው ያለፉት 3 ጨዋታዎች በተከታታይ አስደናቂ ግቦችን ማስቆጠር የቻለ የክንፍ አጥቂ መሆኑ ይታወቃልና ማይክል ካሪክም ተጫዋቹን በቅርበት እየተከታተለው እንደሆነ ነው እየተገለጸ የሚገኘው። ከዛ ውጭ ካዝሜሮን በተመለከተ መረጃ ወጥቷል። ካዝሜሮ ከማንቸስተር ዩናይትድ ከለቀቀ በኋላ የእግር ኳስ ሕይወቱን በአውሮፓ መቀጠል ከፍተኛ ፍላጎት እንዳለው ተነግሯል። አሁንም ቢሆን በሌላ ቡድን በከፍተኛ ደረጃ መጫወትን እንደሚችል ለቅርብ ሰዎች ተናግሯል። ለካዝሜሮ ቅርበት ያላቸው ምንጮች ቀጣይ መዳረሻው ጣሊያን ሊሆን እንደሚችል የጠቀሱ ሲሆን ይህም ሉካ ሞድሪች በክረምቱ ወደ ኤሲ ሚላን ማምራቱን ተከትሎ የመጣ ሀሳብ እንደሆነ ነው እየተገለጸ የሚገኘው። ተጫዋች እንግዲህ ማንቸስተር ዩናይትድን የሚለቅበት ከፍተኛ የሆነ እድል እንዳለ ይታወቃል። ባርሴሎና ራሽፎርድን በቋሚ ለማዘዋወር ከተጫዋቹ ጋር እያደረገ የሚገኙ ንግግር እድገት እያሳየ ይገኛል ተብሏል። ተጫዋቹ በባርሳ መቆየት የሚፈልግ ሲሆን ዩናይትድ ደግሞ ሙሉ ለሙሉ ከተካተተው የ30 ሚሊዮን ዋጋ በታች መቀነስ አይፈልጉም ተብሏል። ተጫዋቹም ሆነ ባርሴሎና ክለቡ እንዲቆይ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ይህ ተጫዋች መዳረሻውን ባርሴሎና ይሆናል ተብሎ ይጠበቃል። የማንቸስተር ዩናይትድ አዲሱ የደሞዝ መዋቅር ሞርጋን ጊብስ ዋይት ወይም ኢሊዮት አንደርሰን ከሌሎች ክለቦች የሚቀርቡ ከፍተኛ የደሞዝ ጥያቄዎችን ውድቅ አድርገው ክለቡን እንዲቀላቀሉ ለማሳመን የሚደረገውን ጥረት ሊያደናቅፍ እንደሚችል ነው እየተገለጸ የሚገኘው። ዩናይትድ እንግዲህ ከዚህ በፊት ከፍተኛ የሆነ ደሞዝ ነበር ለተጫዋቾች ሲከፍል የነበረው። ይሄ ደግሞ በርካታ ጥያቄዎችን ሲያስነሳ በተለይም የተጫዋቾች ተነሳሽነት ላይ የራሱ ኢምፓክት ይፈጥራል ተብሎ ይጠበቃል። ምክንያቱም አንድ ተጫዋች ከፍተኛ የሆነ የደሞዝ ጣራ የሚኖረው ከሆነ ሌሎች ተጫዋቾች ቅራኔ ያነሳሉ። እንግዲህ ለአብነት ያህል እንግዲህ የአሌክሲስ ሳንቼስን ሁነት መመልከት እንችላለን። ከፍተኛ የደሞዝ ጣራ ነበረውና ሌሎች ተጫዋቾች ለምን የሚል ቅራኔን ሲያነሱ ነበር። ከዛ አንጻር አሁን አዲሱ አሰራር ከፍተኛ የሆነ የደሞዝ ጣራ የመኖር እድሉ ጠባብ እንደሆነ በሚገባ አሳውቀዋልና ይህ ነገር በማንቸስተር ዩናይትድ ቤት ከዚህ በኋላ እንደማይቀጥል ነው የተገለጸው። ክሪስ ካቫና ማንቸስተር ዩናይትድ ከክሪስታል ፓላስ ጋር የሚደረገውን የፕሪሚየር ሊግ ጨዋታ በዋና ዳኝነት እንደሚመራ ተመድቧል። ዳኛው ባለፈው ሳምንት በአስቶን ቪላ እና በኒውካስትል ዩናይትድ መካከል በነበረው የኤፍኤ ካፕ ጨዋታ ላይ ባሳለፍናቸው አነጋጋሪ ውሳኔዎች ምክንያት ከባለፈው ሳምንት ጨዋታዎች ታግዶ የነበረ ቢሆንም አሁን ግን ወደ ዳኝነቱ እንደተመለሰ ነው እየተገለጸ የሚገኘው። ፕሪሚየር ሊግ ላይ የተለመደ ነገር ነው እንግዲህ ዳኞች ምንም ጥፋት ቢያጠፉ እንኳን ይህን ያህል ጠበቅ ያለ ውሳኔ እንደማይደረግባቸው ይታወቃል እና የዳኛ እንግዲህ ማንቸስተር ዩናይትድ በኦልድ ትራፎርድ ክሪስታል ፓላስን በሚገጥምበት ጨዋታ ዋና ዳኛ ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ እንግዲህ ኤቨርተንን ከሜዳ ውጭ ተጉዞ ድል ባደረገበት ጨዋታ ላመንስ ከጨዋታው በኋላ የሰጠውን አስተያየት ወደ እናንተ ላቅርብላችሁ። ስለ ቡድን አጋሮች እርግጠኛ ባልሆንም ለእኔ ግድ እንደዚህ አይነት ድሎች ትልቅ ዋጋ አላቸው። ከስቲ ጋር በነበረን ጨዋታ ምናልባት የሚወዱ ዘመኑን ምርጥ እንቅስቃሴ አሳይተናል። ነገር ግን በዚህ ጨዋታ እኔም ብዙ የምሰራው ነገር አልነበረም። የትናንቱ ጨዋታ ግን ብዙም ሳቢ አልነበረም። ይልቁንም አስቸጋሪና አካላዊ ፍልሚያ የበዛበት ነበር። ለዚህ ነው ይህ ድል ለእኔ ትልቅ ትርጉም ያለው ሲል ላመንስ ተናግሯል። ማይክል ካሪክም ስለ ጨዋታው እንግዲህ ከጋራ የመከላከል ጥረት የተገኘ ፍጹም የመልሶ ማጥቃት ነበር። ማቲያስ ኩኛ በጥሩ ሁኔታ ተከላክሎ ለብሪያን ምቦሞ ግሩም ኳስ አቀበለ። ብሪያን ምቦሞ በመረጋጋት ኳሷን ለሼሽኮ አመቻችቶ አቀበለ። ጥቂት ሳምንታት ብቻ ነው አብረን የቆየ ነው፣ ስለዚህ ፍጹም እንሆናለን ብለን አንጠብቅም። ከሚቀጥለው ጨዋታ በፊት አንዳንድ ነገሮችን ለማሻሻል ጥቂት ቀናት አሉን። እያንዳንዱ ጨዋታ የተለየ ነው። ትናንት ምሽት የማሸነፊያ መንገዱን አግኝተናል። በውዱ ጨዋታም ተመሳሳይ ነገር እንደምናደርግ ተስፋ አድርጋለሁ ሲል እንግዲህ ጊዜያዊ ማንቸስተር ዩናይትድ አሰልጣኝ የሆነው ማይክል ካሪክ ተናግሯል። ማንቸስተር ዩናይትድ ማርቲኔዝ ከ2 ወይም እስከ 3 ሳምንት ከሜዳ ሊርቅ እንደሚችል ያምናሉ። ነገር ግን ጉዳቱ ረዘም ላሉ ቀናት ከሜዳ ሊያረቀው ይችላል የሚል ግምትም እንዳለ ነው የተገለጸው። ተጫዋቹ እንግዲህ በማንቸስተር ዩናይትድ ቤት ተደጋጋሚ ጉዳቶችን ሲያስተናግድ ነበር እና አሁንም እንግዲህ ጉዳት እንዳስተናገረ ነው። ምን ያህል ከሜዳ እንደሚርቅ ግን እርግጥ የሆነ መረጃ እንዳልወጣ ነው እየተገለጸ የሚገኘው። እስካሁን ባለው መረጃ ግን ከ2 ወይም ከዛ በላይ ሳምንት የመቆየት እድል ይኖረዋል። ዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ሁሉ ተመኘው።